ብሌን በስከመጨረሻም ሳሚ እንዳልሆነና የሞተው ሌላ ሰው እንደሆነ ሲነገራት እጅግ በደስታ ትፈነጥዛለች። አዎ ልፋቴ ከንቱ አልቀረም። ሳሚ የሆነ ነገር ሆኖ ቢሆን ኑሮ ዛሬ እናቴ የመጨረሻችን ነበር ከእናቴ ጋር የምንቆራረጠው። ግን ደግሞ አሁንም ቢሆን ምንም መልሷ ስላሳመነኝ እናቴን ምን እንደምላት አላቅም። ግን አመሰግናለሁ በማለት የዳግምን ጓደኛ እያመሰገነች ዳግምም ከዚህ በኋላ አይኑን እንደማላየው እያለች ብቻዋን እያወራች እያለ በድንገት ሰላምና ወይዘሮ ገነት ወደዛ ሆስፒታል ይሄዳሉ። ሲሄዱም ከሰላምታ እየልቅ ደግሞ መጥፎ ንግግር ቃላቶች ነበሩ እየቀደሟትና ወይዘሮ ገነትን እንደፈለገች መናገር ትጀምራለች። ሁሉም በመገረም ነበር እያዩት የነበረ። አየሽ እናቴ፣ እኔ እናቴ ነሽ መቼም አታሳፍሪኝም ብዬ ነበር ወደ አንቺ ስልክ የደወልኩት። አንቺ ግን ስልኩን አንስተሽ አዳምጠሽ ስጨርሽ ስልኩን ጆሮዬ ላይ ዘጋሽብኝ። እናም እኔ የምሞተውን ሞት ነበር ሳሚ የተቀበለልኝ። እኔን ሊወጋኝ እያሰበውን ቢላ ነበረ የሳሚው ሆድ ላይ ያረፈው። ያ ቢላ ሲመጣ እኮ በዛን ሰዓት አየሽ በኃይሉ የመጣው እኔን ሊወጋኝ ነበር፣ እኔን ሊገለኝ ነበር። ድንገት ሳሚ ደርሶ ነው ያተረፈኝ። አንቺ ግን ያንን ነገር አላደረግሽልኝም። ሳሚ ብዙ ደም ፈሶታል። ዛሬ ሳሚ የእውነት በህይወት ባይተርፍ ኑሮ ቢሞት ኑሮ እኔና አንቺ ሁለተኛ አንተያይም ነበር በማለት ስትናገር፣ እባክሽ ልጄ ተረጋጊ፣ አንቺ ብዙ የማታውቂው ነገር አለ። እባክሽ እናትሽ ስልኩን አንስታ አልዘጋችውም፣ የዘጋችው ይቺ የተረገመች ሰይጣን ቃል ናት በማለት ሰላም ትነግራታለች። ብሌን ትደነግጥና ቆይ ምንድን ነው እየተካሄደ ያለው? ብሌን የሰማችው ነገር ግራ አጋባት። ቃልም ሰላም እንዳትናገር እጅጉን እየጸለየች ነበረ። አዎ ሁሌ በሄድኩበት የምታሳፍረኝና የምታሸማቀቀኝ እቺ የተረገመች ልጅ ናት በማለት ቃልን ስትወቅስ፣ ብሌንም እጅግ በጣም ትናደድና ቆይ ለምን እናቴ ይህን ያህል ነገር ስናገር ለሰዎች እያዘንሽ ለምን እኔን መጥፎ ቃል እንድናገር አደረግሽኝ እኮ ለምን እንዴት እንደዚህ ታደርጊያለሽ? በማለት ወይዘሮ ገነት እንደገና ይቅርታ ትጠይቅና ወደ ቃል ትዞራለች። አንቺ መቼም ሀሳብሽ ሁልጊዜ አይሳካልሽም፣ የምታደርጊያቸው ሁሉ ነገሮች መቼም አይሆኑልሽም። ገባሽ? አዎ አንቺ ምናልባት የሳሚን መሞት ስትሰሚ ስልኩን እየዘጋሹ የማይተርፍ መስሎች ነበረ። ሳሚ ግን ህይወቴን አትርፎልኛል፣ እኔም አትርፌዋለሁ። ገባሽ? አንቺ ግን የተረገምሽ ሰይጣን ነሽ በማለት ወደ እሷ ቀረብ ስትል የምትመታት መስሏቸው እባክሽ ብሌን ተረጋጊ በማለት በፍጹም እችን ቆሻሻን ያነካትም በእጅ አነካትም፣ እኔ መድኃኒት ልገዛ ወደ ፋርማሲ ልሄድ ነው በማለት ገፍትራ ጥላት ትሄዳለች። በዛን ሰዓት ነበረ ሰላም እጅግ ተናዳ ይሄ ሁሉ ጦስ የመጣው ባንቺ ነው። አዎ እውነቷን ነው። አንቺ ያንን ስልክ ባዘጊው ኑሮ ብዙ ደም አይፈሰውም ነበር። እርግጥ ደግሞ እግዚአብሔር ይመስገን ሳሚ ተርፎላታል። እናም አንቺ ግን ወራዳነሽ በማለት ተናግራው ሁለቱም ራቅ ብለው ፈንጠር ብለው ይቀመጣሉ። የዳግም ጓደኛ በመገረም ሁሉንም በአይነ ቁራኛ እየተከታተላቸው ነበረ። ድንገት ፋርማሲ መድኃኒት ለመግዛት ስትሄድ ብሌን ድንገት ዳግምን ታየዋለች። ዳግም አይደለ እንደ ይሄ ሰው በማለት መንገድም አልቀየረችም፣ ፊት ለፊት ተጋፈጠችው። ሲያት እሱም ቆይ ብሌን እያጠላዋ የት ሂዶ ነው ብቻዋን ዛሬ የምትንከራተተው ለምንድን ነው የት ሂዶ ነው በማለት የሳሚን እያነሳ ማውራት ይጀምራል። ካጠገቧ ሲደርስም ዳግም በማለት ስትቀርበው እሺ ምን ነው ዛሬ ብቻሽን በጠራራ ፀሐይ የት ሄደ ጥላሽ? ማለቴ ያ ሳሚ ነው ማን ነው የሚባለው ጥላሽ ማለቴ ነው። እንዴት ያለሱ ብቻሽን መሄድ ጀመርሽ? በማለት በንግግር ይወጋት ጀመር። እሷም በጣም ትናደድና ምን እያልክ ነው ግን ዳግም በማለት አዎ ምን ነው ጓደኛሽ ማለት ነው እኔን አስትቶ ዛሬ ያስወደድሽ እጅሽ ላይ ያደረግሽው ቀለበት እንኳን ያልከበደሽ በማለት ሲናገራት፣ ዳግም ተናግሮ እስከሚጨርስ ድረስ እስከ መጨረሻ ካዳመጠችውና ከጨረሰች በኋላ አንዴ በጥፊት ትመታውና ቆይ አንተ ግን ምን እያልክ ነው ያለኸው? ስማኝ አንተ ግን ምንድን ነው? ቆይ እንዴት እንደዚህ ትፈታተነኛለህ? እኔ ፈልጌ እንኳን ስደውልልህ ምክንያቴ ምን እንደሆነ እንኳን አልጠየከኝም። የፈለከውን ቃል ተናግረህ ጆሮዬ ላይ ስልክ መዝጋት ነበር ያቀደመህ። ቆይ አንተ እስከ መቼ ነው እንደዚህ የምትሆነው? ይህ የሆነ አጉል ቅናትህን ታቆማለህ ወይስ ምንድን ነው? በማለት ስትናገረው እኮ ስለምን ቅናት ነው እያወራሻለሽው? በማለት አሁንም ደግሞ ይናገራታል። አዎ እየነገርኩህ ነው፣ ይሄ ቅናት ነው። አየህ ለምን ፈልጌህ እንኳን ደጋግሜ እንደደወልኩ አልጠየከኝም። አንድ ነገር ልንገርህ፣
ሁለተኛ ካንተ ካጠገቤ እንዳትደርስ። አንተ በጥርጣሬና በቅናት ራስህን የሳትክ ነህ። እኔ ብሌንን ስለማታቀኝ ነው፣ ግን ታቀኛለህ ብዬ አስብ ነበረ። ለካ አንተ አታቀኝም። ምክንያቱም ሃይምሮህን፣ ጭንቅላትህን ቅናት የሚባል መጥፎ መንፈስ ሞልቶታል። ስለዚህ ከዚህ በኋላ ብሌን ማን እንደሆነች አታውቃትም። ገብቶሃል? እየተናገርከኝ ልቤን እያቆሰልክ እንኳን እሺ በማለት ዝም ብዬ አልፌህ ነበር። ከዚህ በኋላ ግን ይበቃኛል፣ በቃኝ፣ አቆሰልከኝ፣ አደከምከኝ ስትለው እኔ ነኝ የደከምኩት አንቺ አይደለሽም። በአንቺ የተነሳ እኔ ደክሞኛል፣ ታክቶኛል፣ በቃሽኝ ይላታል። እንደውም እንኳንም ካንተ አንደበት መጣ። አደከምኩህ እንዴ? በጣም ሰለቸውህ አይደል ስትለው አዎ ሰልችተሽኛል፣ ከዚህ በኋላ በቃሽኝ፣ አልፈልግሽም የሚለውን ቃል ሲናገራት ብሌንም ከበቃውህማ ከዚህ በኋላ እንደውም ከአጠገቤ እንዳትደርስ፣ አየህ ከጣት ቀለበት ይልቅ የልብ እምነት ይበልጥ ነበር በማለት እጇ ላይ ያደረገላትን ቀለበት አንስታ ፊቱ ላይ ስትወረውርለት ገነት ከኋላ ቁማ ስለነበር እየተመለከተች ነው። እያንዳንዱ ንግግራቸው ስለሰማቻቸው በብሌን ላይ ምንም አይነት ቅሬታ አልነበራትም። ቆይ እንዴት ምን እያደረግሽ ነው ብሌን ሲላት አዎ ከዚህ በላይ ካጠገቤ እንድደርስብኝ አልፈልግም፣ አይንንም ማየት አልፈልግም። አየህ ዳግም የሆነ ነገር ቢሆን ኑሮ አንተ እንደሆንክ ነበር ጥላቴ የማስበው። ግን ደስ የሚለው ነገር ዳግም በህይወት አለ፣ ተርፏል በማለት ጥላው ትታው ትሄዳለች። እሱም ቀለበቱን አንስቶ እናቱን ሲያይ ለእናቱ የብሌንን ክፉነት ለመናገር ቢሞክርም ገነት ግን በፍጹም ብሌን እጅግ መልካምና ጥሩ ልጅ እንደሆነች እንደውም በተገላቢጦሽ አንተ ክፉ እንደሆንክ ነው የምነግርህ በማለት ልጇን ትናገረዋለች። አንቺም ደግሞ ለእሷ አግዘሽ ነው ወይ ሲላት አየህ ዳግም በቅናት መንፈስ ልብህ ታጉሮ ጭንቅላትህን ደፍነኸው፣ ስለዚህ እሷ ለምን እንደምትፈልግ እንኳን ሳታቅ ምንም ነገር መናገር አልነበረብህም። ስለዚህ ጥፋቱ የራስህ እስከሆነ ድረስ ብሌንን ምንም ነገር መናገር አትችልም ስትለው እጅግ ይደነግጣል። ቆይ ምንድን ነው? አየህ ስልክ ደጋግማ ደውላልህ ነበረ። ምክንያቱም ትናንትና በኃይሉ ብሌንን ሊገላት መንገድ ላይ ይዟት ነበር። እናም ደግሞ ሳሚ ደርሶ ነበረ እሷን አስጥሎ የሱን ህይወት አደጋ ላይ የጣለው። በዛን ሰዓት እሷን እወጋለሁ ያለው ቢላ ሳሚን ወጋው፣ እሱም ወደቀ፣ ብዙ ደም ፈሰሰው። በዛን ሰዓት እንድታግዛት ስትደውልልህ አንተ ግን ዘጋህባት። ደጋግማ ስትደውልልህ ያልሆኑ ቃላቶችን ተናገርካት፣ አቆሰልካት። አየህ ብሌን ላንተ ሳይሆን ራሷን እኔም አጥቻት ነበር በህይወት ገብቶሃል። አንተ ግን በቅናት ታውረህ ነው። ብሌን እውነት አላት። ስለዚህ ራስህን ራስ ተወጣው። አንተ ቸኩለ ሁሉን ነገር የምታበላሽ የማትረባ ልጅ ነህ። ጭንቅላት ግን መጀመሪያ አሰራው በማለት እሷም ጥላው ትሄዳለች። እኔ አሁን ገና ስተሰርቻለሁ። የእውነት ለምን እንደደወለች ራሱ መጠየቅ ነበረብኝ እኮ። እንዴት ሳልጠይቃት ይሄን ነገር አረጋለሁ በማለት ይጸጸታል። አሁን ላይ በኃይሉ ሌላ ደግሞ አንድ እናትና አባቱን የገደለበት ወጠምሻ ያለው ሰው ስልክ ይደውልለትና ወደ እሱ ቢሮ ወደ አዲስ አበባ እንዲመጣ ይነግረዋል። እሱም የእናት የአባቱን ገዳይ እንደሚፈልግ ከዚህ በኋላ ማንንም እንደማይፈራ ሲነግረው በኃይሉ ቢሮ ይመጣል።